بسم الله الحمد لله رب العالمين والصلاة والسلام على رسول الله وعلى آله وأصحابه ومن والاه وبعد إن شاء الله በዚች አጭር መቅጣዕ አጭር የቪዲዮ መተዋወሻ የምንተዋወሰው ስለ ሪፍቅ ወይም ደግሞ ስለ እዝነት መተዛዘን ይሆናል ማለት ነው። ሪፍቅን በተመለከተ በሐዲስም በቁርአንም ብዙ መልእክቶች ብዙ ማስታወሻዎች መጥተዋል። ከነሱም ውስጥ የምንመለከተው አንድን ክስተት ይሆናል። ነቢዩ ሰለላሁ ዐለይሂ ወሰለም ዘንድ ይሁዶች በሳቸው ሲያልፉ አሳሙ አለይኩም አሏቸው። ከማ ፊ ሪዋየት አልቡኻሪ ወሙስሊም አሳሙ አለይኩም አሉ። ነቢዩ ሰለላሁ ዐለይሂ ወሰለምን ይህንን በሚሏቸው ሰዓት ዓኢሻ ከጎናቸው ነበረች። ከዛም ነቢዩ ሰለላሁ ዐለይሂ ወሰለም ወአለይኩም ብለው ዝም አሉ። የዚህን ጊዜ ዓኢሻ ረዲየላሁ አንሃ ወአለይኩም ሳሙ ወለዕና ብላ ተናገረች። የሚገርመው ተናጋሪዎቹ የሁዶቹ ናቸው። የሚያናግሯቸው አካሎች ደግሞ አሽረፈል ኸልቅ አፍዶሉል አንቢያ ወሩሱል የሆኑት በላጭ የሰው ዘር በላጭ የሆኑ ፍጡር ነቢዩ ሰለላሁ ዐለይሂ ወሰለም ናቸው። ለይሁዶች አላህን በጣም የሚያምፁ የሆኑ ፍጡሮች ይሁዶች አላህን በጣም የሚያምፁ አማጭ ፍጡሮች ከመሆናቸው ጋር ነቢዩ ሰለላሁ ዐለይሂ ወሰለም ዓኢሻን መህለን ያ ዓኢሻ አሏት። ዓኢሻ ሆይ ተረጋጊ፣ ቀስ በይ አሏት። መህለን ያ ዓኢሻ፣ ዓኢሻ ሆይ ተረጋጊ፣ እርጋታ የለሽ። ዓለይኪ ቢሪፍቅ፣ ሪፍቅ እዝነት ይኑርሽ፣ ስትመልሽ እዝነት ይሁንሽ። አንቱ የአላህ መልእክተኛ አለች ዓኢሻ ረዲየላሁ አንሃ። ያሉትን አልሰማችሁም? እነሱ ምን እንዳሉ አልሰማችሁም? አሳሙ አለይኩም እኮ ነው ያሉት። አሳም ማለት ምንድን ነው? ሞት ማለት ነው። ሞት በአንቱ ላይ ይሁን እያሉ ነው። የሁዶች ካላቸው ጥላቻ የተነሳ ሞትን ለነቢዩ ሰለላሁ ዐለይሂ ወሰለም በዚህ መልኩ ይመኙ ነበር። ነገር ግን ነቢዩ ሰለላሁ ዐለይሂ ወሰለም የመለሱላቸው አጭር መልስ ወአለይኩም፣ በእናንተም ላይ። ዓኢሻ ረዲየላሁ አንሃ ሞትን ለነቢዩ ሰለላሁ ዐለይሂ ወሰለም በተመኙ ፍጡሮች ላይ ወአለይኩም ሳም ወለዕና፣ እርግማንን ለዕና የምትልም በመጨመራቸው ምክንያት ይህንን ዓኢሻ በመጨመሯ ምክንያት ነቢዩ ሰለላሁ ዐለይሂ ወሰለም ይሄ ሪፍቅ አይደለም፣ አላዘንሽም፣ ስትናገሪ ስትመልሽም ቢሆን እዝነት ያስፈልጋል። ለማን ነው ይህንን ያሉት? ለይሁዶች። ስለዚህ እኛ ምን ያክል ነን? ይህ ሐዲስ በእኛ ላይ ምን ያክል ተጽዕኖ ፈጥሯል? ነቢዩ ሰለላሁ ዐለይሂ ወሰለም ዓኢሻን በይሁዶች ላይ ይህንን ነገር ተይ፣ ድንበር አትለፊ ብለው ሪፍቅ አይለይሽ ሲሏት እኛ ሰዎች ጋር በምናደርገው መዋዋል ከሌሎች እኛን ከሚቃረኑ ሰዎች ጋር በምናደርገው መነጋገርና መስተጋብር ምን አይነት ሁኔታዎች ላይ ነን የሚለውን ነገር በደንብ ልናስተውል ይገባል። ይህ ሐዲስ በመሰረቱ ትልቅ የሆነን መልእክት የሚያስዘንና ትልቅ ተጨባጭን በውስጣችን ላይ የሚያሰርጽ ነገር ነው። ምክንያቱም ዓኢሻን ረዲየላሁ አንሃ ነቢዩ ሰለላሁ ዐለይሂ ወሰለም በዚህ መልኩ ዓለይኪ ቢሪፍቅ፣ ሪፍቅን አደራሽን፣ እዝነት አይለይሽ ብለው ነቢዩ ሰለላሁ ዐለይሂ ወሰለም ሲናገሩ እኛ ምን ላይ ነን የሚለውን ነገር ማስተዋል ይጠበቅብናል። በህይወታችን ላይ በተለያዩ ሁኔታዎች ላይ ሰዎች ጋር የምንገናኛቸው ነገሮች ይኖራሉ። ነጋዴው ሰዎች ጋር ይገናኛል። ዳዒው መድዑዎች ጋር የሚጠራቸው ሰዎች ጋር ሙኻሊፎቹ ጋር የሚያደርገው መስተጋብር ምን አይነት ነው የሚለውን ነገር በደንብ ልናስተውል ይገባል። ሁለመናችንን ለምሳሌ በተለይ ደግሞ ወጣቶች ዘንድ ወጣት ነን ብለን በዚህ ዘርፍ ላይ የምንንቀሳቀስ ዳዕዋ ላይ ያለን ሰዎች ተውሂድ ላይ አቂዳ ላይ እምነት ላይ ከነቢዩ ሰለላሁ ዐለይሂ ወሰለም አቂዳችን እምነታችን መንሃጃችን እንደያዝነው ሁሉ አኽላቅን በተመለከተ ከሳቸው ልንይዝ ይገባል። አኽላቅ ላይ ተውሂድን እሳቸው ዘንድ ከሳቸው እንደያዝነው ሁሉ አኽላቅንም ሰዎችን በምን አይነት መልኩ ነው የሚጣሩት ይህንን ሁሉ ከሳቸው ልንይዝ ይገባል። ምክንያቱም አላህ ሱብሓነሁ ወተዓላ እሳቸው እንድንከተላቸው ያዘዘን በተውሂድና በአቂዳ በእምነት ላይ ብቻ ሳይሆን በማንኛውም ሁኔታቸው ነው። ለቀድ ካነ ለኩም ፊ ረሱሊላሂ ኡስወቱን ሐሰና፣ በእርግጥም በአላህ መልእክተኛ ላይ መልካም መከተል አለላችሁ ነው የሚለው አላህ ሱብሓነሁ ወተዓላ። ይህንን በተመለከተ ሼኽ አብዱራህማን አሳዕዲ ተፍሲራቸው ላይ እንደሚጠቅሱት ኡሱልዮች ይህንን የቁርአን አንቀጽ ነቢዩን ሰለላሁ ዐለይሂ ወሰለም በየትኛውም ሁኔታ ላይ መከተል እንደሚቻል የሚያሳይ የሆነ የቁርአን አንቀጽ ነው። ይሄ ሲቀር ተብሎ የወጣ ደሊል ወይም ደግሞ ማስረጃ እስካልመጣ ድረስ ይላሉ። ስለዚህ ይህንና ሌሎችንም የቁርአንና የሐዲስ ማስረጃዎችን በመመልከት እኛ ነቢዩን ሰለላሁ ዐለይሂ ወሰለም ምን ላይ ነው እየተከተልናቸው ያለው? በአኽላቃቸውም በኢማናቸውም በአቂዳቸውም እየተከተልን ነው ወይስ አቂዳቸውን ይዘን አኽላቅን ደግሞ ከሌላ አካል ነው እያያዝን ያለነው?
አቂዳቸውን እምነትን ይዘን መንሃጅን ደግሞ ከሌላ አካል ነው እያያዝን ያለነው። ይህንን በራሳችን ላይ ልንፈትሽ ይገባል። አላህ ስብሐነሁ ወተዓላ ነቢዩን ሰለላሁ ዐለይሂ ወሰለም በሁለመናቸው በሁሉም ነገር ከሚከተሉት ባሮች አላህ ያደርገን። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ።